ማሻሻያ መርሃ ግብር በሚደረግላቸው ድጋፍ ሰርተው ለመለወጥ ዝግጁ መሆናቸውን በሰሜን ጎንደር ዞን ዳባት ከተማ በሴፍቲኔት መርሃ ግብር የታቀፉ የማህበረሰብ ክፍሎች ተናገሩ። በዳባት ከተማ የሚገኘው የስደተኞችና ስደተኛ ተቀባይ ማህበረሰብ የሴፍቲኔት ማዋሃድ ስራ ፕሮጀክት ድጋፍ ያደረገላቸውን የማህበረሰብ ክፍሎች አስመርቋል። አቶ ዘመን ሙሌ በዳባት ከተማ በሴፍቲኔት መርሃ ግብር ከመታቀፋቸው በፊት ኑሯቸውን ለማሻሻል ይቸገሩ እንደነበር ያስታውሳሉ። ከመርሃ ግብሩ ባገኙት ድጋፍ በዶሮ እርባታና በእህል ችርቻሮ ተሰማርተው ጥሪት ማፍራታቸውን ተናግረዋል። እሺ፣ ስሜ ዘመን ሙሌ ይባላል። በዳባት ከተማ ቀበሌ 4 እኖራለሁ። ራይዘን መምጣቱ በፊት እኔ የምኖረው የቀን ስራ እየሰራው ነበር። የቀን ስራ እየሰራው ቤቴን ለመምራትና ለማስተዳደር በጣም ይከብደኝ ነበር። አሁን ግን ራይዘን ከመጣ በኋላ ግን ራይዘን ባደረገልን ድጋፍ መሰረት ጥሩ ህይወት እየኖርኩ ነው። በኑሮ ማሻሻያ ስልጣና ተሰጥቶናል። የህይወት ክህሎት ስልጣና ተሰጥቶናል። ያን በተሰጠን ስልጣና መሰረት እና በተሰጠን ጋራንቲና የየወሩ ክፍያ አሁን ራሴን ለውጭ እገኛለሁ። የመረጥኩትም ቢዝነስ ፕላን ተጨማሪ ገቢ እህል ሰራ ነበር። አሁን ጠቅልዬ ወደ እህል ገብቻለሁ እና እህል እየሰራው 66000 ጋራንቲው ፈንድ ባደረገልና የራሴንም ጨምር ያውን ወደ 160 ሺህ ብር ደርሻለሁ። እሺ፣ ይሄ እንዳለ ሆኖ አሁን እህል ቸርቻሮዬን እየሰራው ነው። እዚህ በመቀጠል ያውን የከተማ አስተዳደሩ ቦታ ቢሰጠን ያው እኔ ራሴን ለውጭ አካባቢዬንም ወረዳዬንም እንዲል እቀይራለሁ የሚል ሐሳብ አለኝ እና መጋዚንን የማስፋት አሁን በቋጠሮ በትናንሽ ከሆነ በተለያየ 50-60 ኩንታሎችን በማውረድ እህሎችን የተለያዩ እህሎችን በማቅረብ ብችል ዝቅ ባለ ዋጋ ደንበኞችን ለመሳብ እየጣርኩ ነው። እና አሁን ትልቁ ሪስክ ለኔ አሁን ተጽዕኖ ሆኖ ብያል የቦታ ነው። ቦታ ግን አክራይ ላይ ያለ መኖሪያ ቦታም ክራይ ነው፣ የሥራ ቦታም ክራይ ነው። ይሄን ግን ያው መሰረተ ከተማ አስተዳደሩ ይሄን ግንዛቤ ፈጥሮ መስሪያ ቦታ ቢሰጥ የሚል ነው። ሌላኛዋ የድጋፍ ተጠቃሚ ወይዘሮ አበበች ሹምዬ መርሃ ግብሩ የሴቶችና የእናቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ሚናው የጎላ ነው ብለዋል። በተሰጣቸው ስልጠናና በተደረገላቸው የገንዘብ ድጋፍ በመታገዝ በተሰማሩበት የሥራ መስክ ለመለወጥ ጥረት እያደረጉ መሆኑንም ተናግረዋል። ስሜ አበበች ሹምዬ ይባላል። የመጣሁት ዳባት ወረዳ ቀበሌ 03 ነው። ያው የሴፍቲኔት ተጠቃሚ የራይዘን ተጠቃሚ ነኝ። ራይዘን ማለት መጀመሪያ በዚህ አካባቢ ስንኖር ምንም አይነት እንቅስቃሴ አልነበረም፣ ምንም እርዳታ አልነበረም፣ ስራ አልነበረና ሴፍቲኔት ከመጣ በኋላ ግን የብዙዎቻችን ህይወት ተቃንቶ ብሎልናል። እርዳታ አግኝተናል። ስራ ያልነበረና የቤት የነበርነ ሴቶች፣ የልጆች አሳዳጊ አስተማሪዎች፣ እናቶች በጣም አሪፍ ስራ ግፍያ ተከፍሎን በደንብ እየሰራን እንክብካቤ የተደረገልን የህይወት ክህሎት ስልጣና ወስደን የተሰጠነው ገንዘብ ምን ማድረግ እንዳለብን ምን መስራት እንዳለብን ራይዘን ሲያቆም ነገ ቀጣይ እርዳታ ስለሌለ ራሳችን ሰርተን መለወጥ እንዳለብን ትሪት እያደረጉን ገንዘብ ሰጡን። ያው አሪፍ ነገር እግዚአብሔር ይመስገን ልጆቻችን ያስተማርና ራሳችን እየመራን ቆይተናል። አሁን ያው 2 አመት ተጠቅመናል። ይሄን ያክል ስንረዳ ቆይተናል። ግማሾቻችን ሻይ ቤት፣ ግማሾቻችን ሻይ ቡና፣ ግማሾቻችን ሸቀጣ ሸቀጥ ገበያ ጉልት ስራ እየሰራን ህይወታችን በሚገባ ሁኔታ እየኖርን ነው። እግዚአብሔር ይመስገን። አሁን ምንድነው ትንሽ እየሰራን ቆይተናል። አሁን አሪፍ ደረጃ ነው ያለነው። ስንመረቅ ምናልባት የጀመርነው ስራ ጥሩ ስራ ስላለ እንዳንደናገጥ ትንሽ ሰጋለሁ። ራሴ ስጋት አለ። ትብብር ቢደረግልን ድጋፍ ቢደረግልን እቺን አመት የቤት ክራይ አለ። የተለያዩ ለምሳሌ ጉልት ስንሰራ ማነው ማሳደሪያ ቦታ አለ፣ መጋዘን ምን ከፍለው ክራይ፣ ሻይ ቡና ስንሰራ የሆነች በረንዳ ምን ከፍላት ክራይ አለች። አሁን አሪፍ ደረጃ ነው ያለን። እግዚአብሔር ይመስገን ራሳችን ለውጠናል። ያ ግን አሁን ሲያቆምብን እንዳንደናገጥ ተመልሰን ያን መቋቋሚያችን እንዳንጠቀመው የሆነች ትንሽ ድጋፍ ቢደረግልን ወይም ደግሞ የተወሰነችን አመት እስክንጠናከር ድረስ በደንብ በእግራችን እስክንቆም የሆነ እንትን ቢደረግልን ደስ ይለናል። ራይዘን ግለኛ ያደረገልን ከምንም በላይ ነው። ቃል የለኝም። ራይዘን ይሄ ነው ብዬ ልገልጸው አልችልም። እግዚአብሔር ይመስገን በጣም ብዙ ነገር አድርጎልናል ማለት ነው። ኑሮ ማሻሻያው በዝቅተኛ የኑሮ ደረጃ ለሚገኙ ከ12000 በላይ ሰዎች የገንዘብ ድጋፍ መደረጉን የስደተኞችና ስደተኛ ተቀባይ ማህበረሰብ የሴፍቲኔት ማዋሃድ ስራ ፕሮጀክት አስተባባሪ አቶ ስማቸው ንጉሴ ገልጸዋል። ስማቸው ንጉሴ ባላለው የስደተኞችና ስደተኛ ተቀባይ ማህበረሰብ በሴፍቲኔት ማዋሃድ ስራ ፕሮጀክት ስፔሻሊስት ነኝ። እንግዲህ ፕሮጀክቱ በዋናነት ወደዚህ አካባቢ ሲመጣ የኤርትራ ስደተኞችን ያለሟጭ ሳይት መመስረቱን ተከትሎ ይህ ፕሮጀክት እንዲፈቀድ ሆኗል። ይህ ፕሮጀክት እንግዲህ ከተፈቀደ በኋላ በዝቅተኛ የኑሮ ደረጃ ያሉ
ዜጎችን ከሪፊውጂ ማህበረሰብና ከአካባቢው ማህበረሰብ በመመልመል ወደ 3583 አባወራዎችን በተጠቃሚ ደረጃ ደግሞ ወደ 12222 ተጠቃሚ ሲያደርግ ቆይቷል። ይህ ፕሮጀክት እንዲህ በዋናነት ዓላማው ምንድነው? በስደተኞችና በአካባቢው ማህበረሰብ ዝቅተኛ የኑሮ ደረጃ ያላቸውን ማህበረሰቦች ኑሯቸውን እንዲያሻሽሉ ማገዝ ነው። እንግዲህ እነዚህ ዜጎች ህይወታቸውን እንዲያሻሽሉ ሲታሰብ የፐብሊክ ወርክ አፕሮች ይከተላሉ ወይም ሰርቶ ክፍያ ማለት ነው። በስራ ክፍያ እየተከፈላቸው ህይወታቸውን እንዲያሻሽሉ ይደረጋል። በየወሩ የሚከፈላቸው ደሞዝ አለ። ለአንድ ተጠቃሚ ከመስከረም 2018 በፊት በ181 ብር ታስቦ ስራ ይሰራሉ። በቤተሰባቸው ተባስቶ እንዲከፈላቸው ይሆናል። እንግዲህ ለ2 ዓመት ክፍያ በየወሩ ስራ እየሰሩ እየተከፈላቸው ቆይቷል። ጎን ለጎን ከዚህ ጋር ተያይዞ ቁጠባ ይቆጥባሉ። ከሚያገኙት ገቢ 20% ቁጠባ ይቆጥባሉ። ተጨማሪ ገቢ ጎን ለጎን እንዲሰሩ ይደረጋል። በመጨረሻም ለአንድ ተጠቃሚ 600 የአሜሪካን ዶላር ተሰጥቶት ግራንት ተሰጥቶት እቅድ ተዘጋጅቶ የራሳቸው ምርጫ መርጠው ቢዝነስ ፕላን አዘጋጅተው ወደ ስራ እንዲገቡ ተደርጓል ማለት ነው። እንግዲህ ስራ ዘርፋቸውን ሁሉም ተጠቃሚዎች መርጠዋል። በመረጡት የስራ ዘርፍ ወደ ስራ ገብተዋል ማለት ነው። ስለዚህ ሁሉም ዜጎች ህይወታቸውን እንዲያሻሽሉ ይጠበቃል። ባቀዱት እቅድ መሰረት ወደ ስራ እንዲገቡ ይጠበቃልና በዛ ልክ ሲከናወን ቆይቷል። በዋናነት ዛሬ እንግዲህ እነዚህን ተጠቃሚዎች ከ2 ዓመት ቆይታ በኋላ ምርቃን ማድረግ ነው። ይመረቃሉ። እንግዲህ ተመረቁ ሲባል ከጭራሽ ከሲስተሙ ይወጣሉ ማለት አይደለም። ያ ማለት ምንድነው? እስካሁን በፕሮጀክቱ በኩል ሲታገዙ ቆይተዋል። ከዚህ በኋላ ደግሞ ከዛሬ ጀምሮ ለሚመለከተው የስራና ስልጠና ተቋም ሽግግር ይደረጋል ወይም ርክክብ ይደረጋል ማለት ነው። ስለዚህ ቀጣይ እነዚህ ዜጎች ያገኙትን ሀብት እንዳያባክኑት በእቅዳቸው መሰረት ስራቸውን እንዲቀጥሉ ስራና ስልጠና ተቋም ድጋፍና ክትትል ያደርጋል ማለት ነው። ይህም እንዲደረግ እንግዲህ ከተቋሙ ጋር እና ከዘርፉ ባለሙያዎች ጋር የግንዛቤ ፈጠራ ስራ ተሰርቷል። ከዛሬ ጀምሮ ሰነዱን ከተረከቡ ጊዜ ጀምሮ እንግዲህ በየዘርፋቸው ተጠቃሚዎችን ድጋፍና ክትትል ያደርጉላቸዋል ማለት ነው። እንግዲህ ይህ ሲደረግ ተጠቃሚዎች ብዙ የሚያጋጥማቸው ችግር ሊኖር ይችላል። ለምሳሌ የመስሪያ ቦታ ሊቸግራቸው ይችል ይሆናል። ይህን የመስሪያ ቦታ አንደኛ ፕሮጀክቱ የሰራው ሸድ አለ። ይህ ሸድ በአግባቡ ለነዚህ ተጠቃሚዎች እንዲውል ይደረጋል። እዛ ባሻገር ደግሞ እንደ ከተማ መንግስት ወስዶ የሚገጥማቸውን የመስሪያ ቦታ የድጋፍ ችግርም ካለ ሌላም ተጨማሪ የሚፈልጉት ብድርም ካላቸው ካፒታል ተጨማሪ ነገር ጨምረው ለመስራት የሚፈልጉም ካሉ ይህን እያመቻቸ ከተማ አስተዳደሩ ድጋፉን ይቀጥላል ማለት ነው። ስለዚህ በዚህ ልክ ነው የሚቀጥለው ድጋፉ። እንግዲህ እኛ እንደ ፕሮጀክት እስከዚህ ድረስ አድርሰናል። ከቀጣይ የሚሆን አንዳንድ ምልከታዎች፣ ድጋፎች እንደ ፕሮጀክት ሊደረጉ ይችላሉና በዚህ ልክ ፕሮጀክቱ ስራውን ሲያከናውን የቆየ መሆኑን ለማንሳት ነው። በመርሃ ግብሩ በዝቅተኛ ኑሮ ደረጃ የሚገኙ የማህበረሰብ ክፍሎችን ኑሮ በዘላቂነት ለማሻሻል ሲሰራ መቆየቱን የዳባት ከተማ ከንቲባ ሀብትሸት ሞገስ ገልጸዋል። ፕሮጀክቱ ኢኮኖሚያዊ ተጠቃሚነትን ከማረጋገጥ ባሻገር ኤርትራውያን ስደተኞችንና በአካባቢው ማህበረሰብ መካከል የእርስ በርስ ግንኙነታቸውን ለማጠናከር የማይተካ ሚና ተጫውቷል ብለዋል። የዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ ይባላለሁ። እንግዲህ በዳባት ከተማ በስደተኞችና በማህበረሰብ በማዋሃድ ፕሮግራም ዝቅተኛ ነዋሪዎችን የኑሮ በማሻሻል ደረጃ በጣም በርካታ ተግባር እያከናወነ ነው ያለ። የመጀመሪያው የኑሮ ማሻሻያ ተግባር እየተፈጸመ ነው። የኑሮ ማሻሻያ ተግባር በዘላቂነት ኑሯቸውን ለማሻሻል የራይዘን ወይም ደግሞ የስደተኞችና የማህበረሰብ የማዋሃድ ፕሮግራም በጣም በርካታ የከተማችን ነዋሪዎች በዘላቂነት ጥሪት እንዲፈጥሩ ኑሯቸው እንዲሻሻል በማድረግ በጣም ብዙ ስራ እየሰራ ነው። በሁለተኛ ደረጃ ከዚህ ፕሮጀክት አኳያ
የስደተኞችና የዝቅተኛ ነዋሪዎች ብቻ አይደለም፣ በሁለቱ ማህበረሰብ በኩል የራሱን ኢንቴግሬሽን በሁለንተናዊ ትስስር ለማጠናከር በጣም በርካታ ስራዎች ሰርቷል። ከኢኮኖሚም በማህበራዊ በኩል ማለት ነው። በሁለተኛ ደረጃ የዝቅተኛ ነዋሪዎች ኑሯቸውን ለማሻሻል ይሄ ፕሮግራም የሚሰራው በቀጥታ ዳይሬክት ሳፖርት ሳይሆን ፐብሊክ ወርክ ነው። ስራ በመስራት ደሞዝ በመክፈል ከዛ ውጭ ደግሞ በዘላቂነት ችግራቸውን ለመፍታት ዝቅተኛ ነዋሪዎችን ከዓለም ባንክ በተገኘ ድጋፍ $600 ኢንቨስት በማድረግ ወደ 66800 ብር አካባቢ የበለጠ ጥሬት እንዲፈጥሩ የተሻለ ነገር እንዲኖራቸው ከማድረግ አኳያ በጣም በርካታ ስራዎች ሰርቷል። ይሄን ብሩ መስጠት ብቻ አይደለም፣ ቢዝነስ ፕላን ተዘጋጅቶ ትሬኒንግ ተዘጋጅቶላቸው በዘላቂነት ችግራቸውን እንዲቀርፉ በጣም ስራ ተሰርቷል። በዚህም ለውጥ ያመጡ በርካታ ናቸው። ከዛ ውጭ ይሄ ፕሮግራም በሁለቱም ማህበረሰብ ክፍል ወደ 12222 ተጠቃሚዎችን ያቀፈ ነው። ከዚህ ጋር ተያይዞ ከማቀፍ በዘለለ ወደ 4 የሚደርሱ ኮምፖነንቶች ላይ በደንብ ይሰራል ማለት ነው። እንደ ከተማ የመጀመሪያው የአካባቢ ልማት ነው። የአካባቢ ልማት የደረቅ ቆሻሻ ከማስወገድ አኳያ አንዱ ተግባር ነው ከአካባቢ ልማት። ሁለተኛው የከተማ ግብርና ነው። ሶስተኛው ተፋሰስ መሰረት ያደረገ ተግባር ነው። አራተኛው የአረንጓዴ ልማት ነው። በዚህ ላይ በጣም ከተማችን ከማስዋብ በተጨማሪ የከተማችን ውበት በመጨመር ብቻ አይደለም፣ በኢኮኖሚም ቢሆን የተሻለ ነገር በመስራት በጣም ስራ ሰርቷል ማለት ነው። ግን በዋናነት ከፕሮግራሙ አኳያ ሁለቱን ማህበረሰብ በማዋሃድ ደረጃ በጣም ትልቅ ስራ ሰርቷል። በተለይ የሶሻል ኢኩዊዥን የሚባለው ሁለቱን ማህበረሰብ በማስተሳሰር በሻይ ቡና ፕሮግራም የተለያዩ ኢቨንቶችን በማዘጋጀት በርካታ ስራዎች ሰርቷል። ዛሬ የምንገኘው እንግዲህ ያው የተጠቃሚዎችን በማስመረቅ ደረጃ ነው። ማስመረቅ ብቻውን በቂ አይደለም። እነዚህ ሰዎች ተመርቀው ለስራና ክህሎት ተቋም የሚሰጡ ናቸው። ተከታታይ ድጋፍ የሚደረግላቸው ናቸው። ይሄን እነዚህ ሰዎችም ቀጣይ ዘላቂ የሆነ ኢኮኖሚ እንዲኖራቸው የተሻለ ኑሮ ብቻ አይደለም ለአካባቢያቸውም የተሻለ ኢኮኖሚ በማመንጨት የራሳቸውን አስተዋጽኦ እንዲያደርጉ ስራና ክህሎት የሚባለው ተቋም ይዞ እንዲደግፋቸው የበለጠ እንዲያጠናክራቸው ስራ እየሰራ ዛሬ በጣም ለ2 ዓመት በላይ ቆይተው ነው የሚመረቁት። በጣም አብዛኞቹ የዝቅተኛ ነዋሪዎች የራሳቸው የሆነ ጥሪት እንዲኖራቸው አድርጓል ይህ ፕሮግራም ማለት ነው። ስለዚህ ለከተማችን ትልቅ አስተዋጽኦ አበርክቷል። በዳባት ከተማ የሚገኙ የስደተኞችና ስደተኛ ተቀባይ ማህበረሰብ የሴፍቲኔት ማዋር ስራ ፕሮጀክት በዝቅተኛ የኑሮ ደረጃ ለሚገኙ የማህበረሰብ ክፍሎች ለተከታታይ 2 ዓመት ድጋፍ ሲያደርግ ቆይቷል።